እንደዚህ የሚጣፍጥ ደማ ይቻላል ቅድሜ ማን ነው የትኛው ሰው እኔም አላወኩትም እዛ ጋር ካለው ላይ ነው እንግዲህ ይገል ነበር አይ ስሙን ነው እንደ አይነት ህፃን ሊደገመን ይገባ ኦኬ እስኪ ካቀመሰው እስቲ ማን ነው የሚቀምሰው አረ በስመ አብ በሉ እኛ ጋር እስከሰራህ ድረስ እንዴ ምንድነው ስራው ሰው መግደል አላችሁ ዝግጁ አይደለም እንዴ አይደለም ይኸውልህ እኔ ሰው መግደል አላችሁ ብር ትፈልጋለህ አትፈልግም ፀጉሯ ትንሽ ረዘም ያለ እሷን በቁመት ዳጎስ ያለች መታመር አይኗ ጎላ ያለች ልጅ ካመጣ እንግዲህ ብርህን አፍሰህ መሄድ ነው የባለፈው ህፃን ዴሊሺየስ ኒኮዱ ደስ ስትለኝ በቃ ህፃን አድርገው ሊለው ነበር ሰላም ውድ ቤተሰቦች እንዴት አላችሁ እኔ ከፈጣሪ ጋር አለው እንግዲህ በባለፈው ክፍል እንዳያችሁት የተፈጠረው ነገር ሁሉ ተፈጥሮ ዛሬ ላይ ደርሰናል አሁን ደግሞ አዲስ ተቋሚ አግኝተናል እቺም እህታችን ከነዚህ ሰዎች መካከል አንዳቸው ሊሆኑ ይችላሉ ግን ይሁን አይሆኑ እናንተ አረጋግጡ እኔ ግን ያያዩ ያለውት ነገር ወደዛ ነው የሚያመራው ቪዲዮአችሁን ያያየው ነበር ስለዚህ እነዚህን ሰዎች እርግጠኛ ነኝ ከነዚህ ሰዎች አንዱ ናቸው ወይ ደግሞ ሌላ የሚሰሩት ወንጀል አለ ብለን መተናል እንግዲህ ከባለፈው ክፍል ትንሽ ላስተዋውሳችሁ እነዛን ህፃናቶች አይታችኋቸዋል በፖሊስ ጣቢያም ወደ ህክምና ቦታ የሚሄዱ ልጆች ነበሩ ስለዚህ እያንዳንዳቸው ለቤተሰቦቻቸው መመለሳችንን ሳናሳውቅ ማለፍ አንፈልግም እንግዲህ የወርቅዬ ማክስት የተባለች ሴትዮ ያችን እህታችን ስትረዳ ስትጠቁመ ስታግዘን የነበረች እህታችን አንድ ላይ ሆነው እንግዲህ ወደ እስር ቤት የሄዱበት አጋጣሚ ነበር የተፈጠረው ስለዚህ ውድ ቤተሰቦቼ ካሁን በኋላ በእነሱ ጉዳይ ወደ ኋላ ተመልሰን ነገሮችን የምናብራራበትም የምናስብበትም ነገር የለም ወደፊት ማን ያለው ከጀርባቸው ማን ያለው የሚለውን እንደተለመደው ሳርስረን በማየት ዛሬም የተባልነውን ጉዳይ ሄደን በማረጋገጥ ነገሮችን ለማስተካከል ጥረቱን አሁን እንጀምራለን ማለት ነው እቴ ከስሟት ጀምራለች ከዛ ስለመጣችበት ጉዳይ የምታስረዳን ነው የሚሆነው እስከዛው ግን እናንተ አብራችሁን ቆዩ በቆይታችሁ መሃል ቪዲዮን ላይክ ሼር ሰብስክራይብ ሐሳብ አስተያየት ደግሞ ካለ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን ወደሱ አልወሰዳችሁ እሺ ማን ልበል ስምሽ ሰላም እንዴት ነህ ሄርሞን እባላለሁ እሺ ሄርሞን እንግዲህ ለኔ አብዛኛውን ነገር በስልክም ከካሜራ ከማብራታችን በፊት አውርተናል እስቲ ምንድነው የተፈጠረው የሚለውን ደግሞ ቤተሰቦቼ መስማት ስለሚፈልጉ ለነሱ አስረጅልኝ እሺ ያው በስልክ እንደነገርኩ ነው ላንተ ምንድነው መሰለኝ የተፈጠረው ሰሞኑን ከትንሽ ጊዜያት በፊት አዲስ ሰዎች ሰፈር ገብተዋልና ከኛ ቤቱን አጠቁሜ ያለው ላንተ ቀደም እዛ አካባቢ ነው የገቡት አዲስ ሰዎች ናቸውና በቃ አዲስ የተለየ ነገር ነው የምናየው ብዙ ጊዜ ከቤት አይወጡ ወደ እነሱ ቤት ሰዎች ይመጣሉ ህፃናት ወጣት ሴቶች ምናምንና በብዛት እንደዛ አይነት ሰው ይመጣል ግን ሰው ይመጣል እንጂ ሲወጣ ከዛ ቤት አናይምና እኔ በቃ የተለየ ጥርጣሬ ያደረብኝ ምናምን ከዛ ደግሞ እንደዚህ ሱቅ አለ ሰፈር ላይ ልጆቹ እኔ ያው ውጭ ላይ ብዙም ባልቆይም ግን ደግሞ አንዳንድ ወሬዎችን ሰማው ከባለ ሱቆች ምናምን ወንዶች ባለ ሱቆች አሉና እነዚህ ሰዎች የሚሰሩት ያው የእናንተን ቪዲዮ ከዚህ በፊትም አይቼ ነበር ከዛ ምናልባት እንደዛ ከሚሰሩ ሰዎች መካከል አንዳቸውም እነሱ ናቸውና ብዬ ነው ያው ወላንተም ለመደወል የተገደድኩትና ለመጠቆም ቢያንስ በቃ ያለውን ነገር አውቀክ በህግም ለመጠየቅም ያለውን ነገር ለመከታተል ምን ብቻ ምንም ነገር ማድረግ ስለማልችልም በቃ ላንተ ሁሉ ነገር አሳወቅኩና የሚሰሩት ይመስለኛል ሴቶች በገንዘብ ሰው ልጅ ህፃናቶችን መሸጥና የተለያየ የህፃናትና የሴቶችን አካል ማጉደል ምናምን አይነት ነገር ብቻ እንደዚህ አይነት ነገር ይመስለኛል ሲወራም የሰማሁት ባለሱቆቹም የነገሩኝ የተለያየ ሰውም ሲያወራ ሰፈር ውስጥ የሰማሁት ይሄንን ነው ከዛ እኔም ይሄን ነገር ሲሰማ ለመከታተል ምናምን ፈለኩና የሆነ ነገር እስኪ ምናምን ብዬ አንዳንዴ እንደዚህ ውጭ ላይ ምናምን ያለው ነገር ያለው ብዙ ጊዜ አይወጡም አንደኛው ልጅ ብቻ አንድ ወፈር ያለ ልጅ አለ ከዛ ውስጥ ከዛ ይወጣል የሆነ ሁኔታዎችን ያያል ሰፈር ላይ ምናምን የሆነ ማን አለ ምናምን አይነት ነገር አለ አይደል ያያል ከዛ ሰዎች ይገባሉ ወደ ቤት ሰዎችን ያስገባል ይመጣሉ ግን ሲወጡ አናይምና እነዛን ሰዎች ምንድነው የሚያደርጉት እዛ ውስጥ ሚል ነገር በቃ እኔ አተከታተልኳቸው የሆነ ቀን እና እንደዚህ አይነት ነገር አየሁኝ ከዛ የሚገርምክ አንድ ቀን የሆነች ልጅ እኔ ወደ ክላስ ልሂድ እየወጣው ነበርና የሆነች ልጅ ስትገባ አየኋት ልብሷንም ምንዋንም እኔ በደንብ ነው ያየኋት ስትገባ ተቀብሏት እሱ ወጥቶ አይቶ ሁኔታውን ምናምን ተቀብሎ ሲያስገባት አየሁኝና ከዛ በኋላ በቃ ይሄን ነገርማ መከታተል አለብኝ ምናምን ብዬ የሚገርም እዛ ውጪ ነው ያዋልኩት የቆየሁት በጣም ጠበቅኩኝ ምናምን ከዛ
ወደ 12 ሰዓት አካባቢ ሊመሽ 12 ሰዓት ወደ 12 ከ10 ምናምን ይሆናል። ከዛ ልጅቷ እኔ እውነት በደንብ ነው ማስታውሰው ስትገባ እየተራመደች ነው በስነ ስርዓት ነው የገባችው። ምንም እሱ ተቀብሏት ብቻ ይዟት ገባ እንጂ በደንብ ነው ያዩት ከመጀመሪያው ስትወጣ ግን ሁለቱ ደግፈዋት እንደዚህ በቃ ማለት አይነ ስውር ነገር እንደዛ እያለች ነው የወጣችውና እኔ ግራ ገባኝ። አይኔ ነው ወይስ እኔ መጀመሪያ ነው ብዬ ራሴን ተጠራጠርኩት። ግን እኔ ስትገባ እርግጠኛ ነበርኩ። በደንብ እየተራመደች መጣ። ወርዳ ከራይድ ነገር መሰለኝ ከዛ ወርዳ ተራምዳ እሱን ሰላም ብሏት ይዟት ሲገባ እርግጠኛ ነኝ። ግን ስትወጣ ግን እንደዚህ አይነት አወጣጥ አይደለም የወጣችውና ይሄ ነገር ደግሞ በቃ እርግጠኛ እንደሆነ አደረገኝ ማለት ነው። ይሄን ነገር ልክ እንዳየው ነው ማታ ላይ ላንተ ደውዬ ያ ሁሉ ነገር ያወራውክ እና ይሄ ነገር በቃ የትክክለኛ ሰው ማለት ይሄ እንዴት ነው ኖርማል አይነት ስራ እየሰሩ የሚኖሩ ሰዎች እንዳልሆኑና በቃ በሆነ መንገድ በቃ ሴቶችንና ህፃናትን ምናምን ነገር እንትን እያሉ አካል ያወጡ በቃ ማለት እኔ ለመጥራት ለራሱ በጣም ነው የሚከብደኝ እንደዚህ አይነት ነገር እንደዛ የሚኖሩ ልጆች ናቸውና በቃ እንደጠቆምኩ ቤቱን ማሳይቼ ካለው ይሄንን ነገር በቃ ለተመልካችም አሁን ንገሪ ስላልከኝ ነው ከላንተ ካወራውኩ በኋላ እና እንትን እንድትል ነው የምፈልገው። ይሄን ነገር ነው የማውቀው በቃ በደንብም ከሰውም ሰምቻለሁ። የሰው ወሬም አይደለም። እኔም ሲገቡ ልጆቹ ብዙ ህፃናትም ወጣቶችንም ሲገቡ አይቻለሁ። ግን ሲወጡ አላይም። ከዛ ይችኛዋ ልጅ ደግሞ እንደነገርኩ በቃ በኖርማል ስትገባ ተራምዳ ይቺ ስትወጣ ግን አይነ ስውር ሆና ነው ከዛ ቦታ የወጣችውና ይሄ ነገር በጣም እርግጠኛ እንደሆነ አደረገኝ በእነሱ ላይ። እሺ አሁን እንዴት መሰለሽ ወደ ራሳችን ወደ ፈለግነውና ወደ አሰብነው ነገሮችን ከመውሰዳችን በፊት ከዛ በፊት ቀድማ የገባች ማየት የተሳናት ሴትዮ ወይ እዛ ቤት ገብታ ቢሆንስ የኔ ጥያቄ ነው። ገባኝ። ግን ምን አለ መሰለክ እኔ እንደነገርኩ ነው ጠዋት 2 ሰዓት ተኩል ምናምን አካባቢ ነው እኔ ኤግዛም ነበረኝና እየወጣው ነው ያዩት ልብሷን በትክክል እርግጠኛ ነኝ። ይሄንን ነገር ማለት ወይ ፎቶ በዛ ሰዓት እኔ ፎቶ ምናምን ባነሳልክ ለመረጃ ጥሩ ነበር። ግን ልብሷን፣ አለባበሷን፣ ጸጉሯን በደንብ ነው ማስታወሳት በቃ ምንም እና ቀኑን ሙሉ የሚገርመው እኔ ከዛ ቦታ ላይ ሳልነሳ በር ላይ የኛ ቤት እንዳሳየው ከነሱ ቤት ፊት ለፊት ወደዚህ 3ኛ ጋር ነውና ቁጭ ብዬ ነው የጠበቅኩ ቀኑ ሙሉና ምንም ልጅቷ አልተቀየረች ማለት አይነ ስውር ሰው አይደለም የሚወጣው። አይኗ ያየ የገባችው ልጅ ነች አይነ ስውር ሆና ያወጣችው እና እኔ ማለት እንትን ለማለት አይደለም። ከዛ ከሰማሁት ነገር ጋር ይሄ ደግሞ ባይን ያየውኝና እርግጠኛ እንደሆነና ላንተ እንድነግርህ ከዚህ በፊት እናንተ ጋር ያየሁት ቪዲዮ አለ ምናምንና እንደዚህ አይነት ሰዎች ናቸውና ከነዛ መካከል ስለሆኑ ያው አንተ ደግሞ ከኔ የተሻለ መረጃዎችን ምናምን ሰብስባ አግኝተ ወደ ህግ የሚቀርቡበትን መንገድ ካለ ምንም ካለ በቃ ብዬ ነው ላንተ ያሳወቅኩ እንጂ ምንም አይነ ስውር ገብቶ አይነ ስውር አይደለም ከዛ ይወጣው። እስቲ ይሄንን ነገር እንዳልሽ የሰፈሩን ሰው ያወራል ተነጋገራላችሁ። እነዚህ ሰዎች ጉዳት እንደሚያደርሱ አውቃችኋል። በአጠቃላይ ለህግ ለማመልከት ወይ ደግሞ እናንተም ሰብሰብ ብላችሁ ምንድነው የምትሰሩት ምንድነው እዚህ ጋር ያለው ነገር ብላችሁ ለመጠየቅ ማለት የጠየቀ ሰው የለም? አይ ምንም እንደዛ ያለ ሰው የለም። ማለት እንደምታውቀው ሁሉም ሰው ተፈራርቶ ነው የሚኖረው በዚህ ጊዜ ማለት ትፈራለህ። እኔም ለራሴ እፈራለሁ ያው አንተንም ስለማቅህና የሆነ ቢያንስ ማለት ብዬ ነው እንጂ እኔም አሁን ለፖሊስ ሄጄ ነገር ለመናገር ወይም ከሌላ ሰው ጋር እንደዚህ እናርግ ለማለት እኔ አልቻልኩምም አላደረኩምም። ሌላውም ሰው እንዴት ነው በቃ ወሬ ነው የሚያወራው እንደዚህ ጠጋ ስትለው ምናምን እዛ ቤት እኮ አዲስ የገቡት ሰዎች እኮ እንደዚህ እኮ ምናምን እያለ ከዛ እኔ ደግሞ ሞር ከባለ ሱቆቹ ነው ይሄን ነገር ተደጋጋሚ የሰማሁት። እዛ ቤት ምናምን ነገር ምንድነው ግን እኔ የሆነ ወሬ ሰምቼ ምናምን ስላቸው እንዴ ካልሽም አይቀር እኮ በቃ እኛም ይሄን ነገር አይተናል በደንብና በቃ ብለው ነው እንጂ ሰው የሚያወራው ምንም አይነት የጠቆመም ሰው ለፖሊስም እንትን ያለም ምንም ያለ ሰው የለም። በቃ እኔ ነኝ ለመጀመሪያ ጊዜ ላንተ ይሄን መረጃ የነገርኩ። ግራ የሚያጋባ ነገር ነው። በተለይ ደግሞ የዚች የአይኗ እያየ ገብታ እየዳሰሰች ወጣች ያልሽኝ ነገር ብቻ ግራ የሚያጋባ ስሜት ነው። ግን ያው የመረጃ ትንሽ ስለሌለው እንደ መረጃ እናየዋለን። እስቲ አንቺ ሰፈር ውስጥ ከሰው ጋር ያለሽ ግንኙነት ወይ ደግሞ አስተዳደግሽ እንዴት ነበር የሚለውን ያንቺን ደግሞ እስኪ ትንሽ እንስማ። እኔ ሰፈር ውስጥ ያው ከሰፈር እናትና አባቴ ነው ያሳደጉኝ። አሁንም በህይወት አሉ። እኔ ታናናሽ እህትና ወንድሞች አሉኝ። እኔ የቤቱ የመጀመሪያ ልጅ ነኝ። እንደዛ ነው የምንኖረው። በቃ
ምንም የተለየ ነገር የለም። ማንኛውም ኢትዮጵያዊ እንደሚያድገው አይነት አስተዳደግ ነው። ሶሻል ላይፋችን ከሰፈር ሰው ጋር ጥሩ ነው፣ እንገናኛለን። በሀዘንም በምንም ሲሆን ፋሚሊም ይገናኛል። እኔም ከኩዮቼ ጓደኞች አሉ፣ ከነሱ ጋር በደንብ እንጫወታለን፣ እናወራለን ያለውን ነገር። ይህንንም ነገር በቃ በተደጋጋሚ ምናምን ነገር ነው የሰማነው ከባለ ሱቆቹ ልጆች ጋር። ከኔ ጋር አንዱ አብሮ አደግነን አብረን የተማርነው ምናምን በደንብ ክሎዝ ነን እና ከዛ እንደዛ ነው የኔ እድገት። በቃ ይሄ ነው፣ ሌላ ምንም የተለየ ነገር የለኝም። ሰፈር ውስጥም እንደዛው እንደነገርኩ የኮሌጅ የሁለተኛ ዓመት ተማሪ ነኝ። ይሄንን ነገርም አሁን የልጅቷን አይነ ስውር ያልኩ ኤግዛም ሊሄድ እየወጣው ነበር። ይሄንን ነገር አይቼ በቃ ማለት እንትን አለኝ ይዟት ማለት እንትኑ ከነከነኝና ነው ለማየትና እርግጠኛ ለመሆን ብዬ ውዬ 12 ሰዓት ምናምን ጋር ስትወጣ እንደዚህ ይሄንን ነገር ያየሁትና ላንተ ማታው ነው የደወልኩልህ። ማለት ማንኛቸውንም አሁን ሁለት እንደሆኑ ነግረሽኛል። ማንኛቸውንም አውርተሻቸው እንደ ጎረቤት ማለት ለሌላ ጉዳይ ሳይሆን አውርተሻቸው ወይ ደግሞ እንግዲህ እኛ ሶሻል ላይፍ ላይ እንግዲህ አበሻ ዕቃ ይበዳደራል፣ ቡና ይጠራራል። እንዳልሽው የአንቺን ቤተሰቦች ሀዘን ይደራራል፣ ለቅሶም ላይ ደስታም ላይ አብረው ናቸው። እነዚህ ሰዎች ምንም አይነት የማህበራዊ ህይወት ውስጥ የሉም። ዕቃ መበዳደሩ ሀዘን ላይ ምናምን ብቻ ሶሻል ላይፍ ያልሻቸውም በአጠቃላይ አንዱም ላይ የሉበትም፣ ምንም የሉበትም። ይኸውልህ እንደነገርኩ ሁለት ወጣቶች ናቸው። እኔ በብዛት እንደውም ማየው ሲወጣ በር ላይ ምናምን የሚያየው ወፍራም ልጅ አለ አንድ። እሱን ነው በብዛት የማየው። ለማየት እንኳን እንደዚህ ከኛ ጋር ለማውራት ምናምን አይደለም እኛን በቃ ማለት ፊትም አይሰጠንም፣ ጥሩ ፊትም አያሳይም፣ ሰላም እንድትለው አይፈቅድም ምናምን። በቃ ይሄ ወሬ ስለሚወራ እኔም ደግሞ እፈራለሁ ለማውራት ቀርቤ ምናምን አልሞከርኩም። ምንም አይነት ከሰፈር ሰው ጋር ግንኙነት የላቸውም። እነሱ ከሌላ ቦታ ነው ሰው የሚመጣው። እነሱ ጋር በራይድ ምናምን በተለያዩ መኪናዎች ይመጣሉ፣ ሰው ይገባል እንደነገርኩ እንጂ ከሰፈር ሰው ጋር ግንኙነት የላቸውም። ምንም አይነት ሰላምታ የሚሰጣጡትም ሶሻል ላይፍ ምናምን የላቸውም። በቃ ለብቻቸው ነው ራሳቸውን አግልለው የሚኖሩና ይሄ ነገር ለራሱ ያጠራጥራል ብዬ አስባለሁ። ሰው የማያስጠጉበት ምክንያት የሰፈር ሰው የሆነ እንዲታወቅባቸው ያልፈለጉት ነገር ያለ ይመስለኛል። እውነት። እሺ እንግዲህ ያው ካንቺ የምንፈልገው ነገር ካለ ተመልሰን መገናኘታችን አይቀርም። ቤቱን አሳይተሽኛል፣ መሄድ አይከብደንም። ግን የሆነ የሚያስፈልግ ነገር ካለ ወደ አንቺ ጋር ተመልሰን መምጣታችን የማይቀር ነው የሚሆነው። አሁንም እኛን አምነሽ ፈቅደሽ ደውለሽ ነገሮችን አጣሩ። ስለዚህ ያው እኛ ያዝነው ኬዝ ከሆነ ደግሞ በደንብ የድካማችን ውጤት እንዳገኘን ነው የሚሰማን። ስለዚህ በፈለግን ሰዓት እናገኝሻለን። ውድ ቤተሰቦች አሁን እያለችኝ ያለችው ነገር ለእናንተም ግር እንዳላችሁ ግልጽ ነው። ማለት እኔ ግራ የገባኝ ነገር ለእናንተ ግልጽ ይሆናል ብዬ ስለማላስብ ነው። በተለይ ቻይኗ ያየ ገብታ አይነ ስውር ሆና ወጣች የሚለው ነገር የእውነትም እየመሰለኝ አይደለም። ያንን ያው በቦታው ላይ ሄደን ለማረጋገጥና ለማጣራት ነው የምንሞክረው። ሁለተኛው ነገር ደግሞ ካሜራማን ምናምን ይዘን ሄደን አስገቡን አታስገቡን የሚለውን ጭቅጭቅ ለመተው ካሜራውን ደረቴ ላይ አረጌ ይገባለሁ። እነዚህ ሰዎች ምን እየሰሩ ነው? ምን እያደረጉ ነው? ያንን ጥያቄ ነው የምጠይቃቸው። ስለዚህ ውድ ቤተሰቦቼ እናንተም እስካሁን ድረስ ያለችውን ሰምታችኋል። ምን ይፈጠር ይሆን? እነዚህ ሰዎች እውነት እንደተባለው ነፍሰ በላ ናቸው ወይስ ምንድን ናቸው? እሱ የሁለታችንም የእኛም የእናንተም ጥያቄ ነው። ውድ ቤተሰቦቼ ሀሳብ አስተያየታችሁን እየሰጣችሁበት ጠብቁን ነው የምላችሁ። እንግዲህ እንደተለመደው ነው ቪዲዮም ላይክ፣ ሼር፣ ሰብስክራይብ እናደርጋለን። ሀሳብ አስተያየት ደግሞ ጠቃሚነቱን ለእናንተ አልነግራችሁም። በእናንተ ሀሳብና አስተያየት ዛሬ እንደርሰናልና ስለዚህ እዛ ቤት ሄደን ምን እንደሚፈጠር እኔ አላልቅ ያለ ታሪክም ቢሆን መቋጫውን እናገኝለታለን። እስከዚያው እንዳልኳችሁ ነው። አብራችሁን ቆዩ። ቤት እንሂድ፣ ምን እንደሚሉን እንስማ። ከዛ ማድረግ ካለብን የተለመደውን ድርጊት እናደርጋለን። ድብ ካሜራችንን እናስቀምጠን እንወጣለን። እነዚህ ሰዎች ምን እየሰሩ እንደሆነ እናያለን። ከተባለው ውጪ ከሆነ ይቅርታ ጠይቀን ካሜራችንን ይዘን እንወጣለን። ጥፋተኛ ከሆኑ ደግሞ እንደተለመደው እነሱን ለሕግ ማቅረብ ይሆናል ስራችን ማለት ነው። እናንተው ግን እስከዛው ቪዲዮን ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት ኮሜንት ሴክሽን ላይ ስጣችሁ ጠብቁን። እንሂድ። ውድ ቤተሰቦቼ ካሜራውን ደረቴ ላይ አድርጌዋለሁ። ወደ መኖሪያ ቤቱ እየገባን ነው። እስቲ ሚሉን እንስማ፣ እንግባና እኔ ነኝ። ሰላም ሰላም። መቅደስ ነበር እቺ ላከች። አንተ ነው የላከችው? ናሽ ናሽ። ማን ነው?
መቅደስ ነበር ይላል መቅደስ ናት ይላል በሩን ዝጋው አረፍ በል እዛች ሰላም ነው እንዴት ናችሁ ሰላም ውላ አለን መቅደስ አንተን ነው የላከችው አዎ መቅደስ ልካይ ነው የመጣሁት ቆየው እንዴ አይ ብዙም አልቆየም መቅደስ የምትመጣቸው ሰዎች አሪፍ ስለሆነ ብትቆይም ችግር የለም ያው እኔ ግን ብዙም ያው ስለ ስራው አላወቅኩም ትንሽ ገንዘብ ያስፈልገኛል ስራ ያስፈልገኛል ስላልኳት የእናንተ አድራሻ ስታይ ነው ወደ እናንተ ጋር የመጣሁት በጣም ጥሩ መቅደስ ጋር ስንት ጊዜ ቆየ ያው በትውውቅማ ብዙ ጊዜያችን ነው ማለት ያው እንዲሁ ሃይ ሰላምታ ሌላ ነገር የለንም ግን የሆነ ጊዜ ላይ ያየችኝና የሚያስፈልግ ነገር አለ ምናምን ብላ ጠይቀኝ ስለነበረ ነው ደፍሬ ወሯት እና ስለ ስራው ምን ያህል ታውቃለህ እሺ ስለ ስራው ምን ያህል ታውቃለህ እኔ ምንም አላውቅም እነሱን አግኛቸው ይጠቅሙሃል ነው ያለች በጣም ጥሩ በጣም ብዙ ስራዎችን ነው የምንሰራው ሜንሊ እንግዲህ በሷ ከመጣ ምን ያህል እንደምትተማመንብህ በሷ በኩል ከመጣ ያስታውቃል አይ ቲንክ አይደለም እንዴ ሰው ይመስላል መቅደስ ጋር ብዙ ቆይታል በትውውቃው ማለት ብዙም ባይባል እነሱ ግቢ ነበር የምኖረውና ያው ብቻ ላይፍ ላይ የሆነች ነገር ታግዘኝ ነበር እና ወደ እነሱ ስራ ከተቀላቀልኩኝ ትርፋማ እንደምሆን የራሴ ቤት ኪራይ እንደማልጉላላ ምናምን ትነግረኝ ነበርና በሰዓቱ ደግሞ ትንሽ የተወሰነች ስራ ስለነበረችኝ እንጀራ ገፍቶ መውጣት እንዳይሆነብኝ ብዬ ነበር ስራውን ጊዜው አልቆ ወጣሁኝና አሁን ትንሽ ላይፍ ግራ በገባበት ሰዓት ነው በቃ ግድ ሲሆንብኝ የጠየቅኳት በጣም ጥሩ እኛ ጋር ከመጣ ከቤት ክራይ አልፎ ቤት ትገዛለህ አይ ቲንክ መቅደስ ጋር አብረህ ከኖርክ እሷ ናት አከራይ የምትሆነው መቼ እውነት ነው እዛ ግቢ ነበርኩ መቅደስ እኛ ነን ቤቱን እንድትገዛ ይረዳናት ከኛ ጋር ከተቀላቀለች በኋላ ነበር ታሪኳን አላጫወተችም ትንሽ በስሷ አጫውታኛለች ያው እሷም ትንሽ ያው አንድ አይነት የተጋደ የሚሆነ ላይፍ ነበረ ግን ከዛ ያው ከናንተ ጋር መስራት ከጀመረች በኋላ ነገሮች እንደ አዲስ ሰርቫይቭ አድርገው አሪፍ ላይ እንዳለች ነው ማቀው መቅደስ ስትመጣ እዚህ ጋር የቤት ኪራይ የምከፍለው አጣ ጎዳና ልትወጣ ነው ስትላም እንትን ያመጣላት እና ከምንኮራባቸው ልጆች በስራችን ከምታኮራን አንዷ እሷ ነው እና ከጎዳና ከመውጣት አንስቶ ቤት ገዝታ ሰው እስክታከራይ ድረስ ያቆያት የኛ ስራ ነው እና እኛ ጋር ገባ ማለት የቤት ኪራይ ሳይሆን ሊያሳስብ የሚገባ ስንት ቤቶችን እገዛለሁ ምን ያህል ቤቶችን እንዴት እገዛለሁ ምን አይነት ቤት እገዛለሁ የሚለው ነው እንጂ የቤት ኪራይ ሊያሳስብ አይገባም በስራው እርግጠኛ ሆነህ ነው የመጣበት ብዬ ተስፋ አደርጋለሁ አዎ አይ አሁን እንዳልኳችሁ ካለውበት ችግር አንፃር ምንም አይነት ስራ ቢሆን ለመስራት ዝግጁ ነኝ ያው ትንሽ የሰው ነፍስ ማጥፋት መግደል የሚል ነገር ከሌለው ማለት ነው የሰው ነፍስ ተጫወታለህ እዚህ ስራ ላይ ስትቆይ እንደዛ አይነት ቦታ ለመድረስ አልፎ መሃል ላይ አንዳንድ ነፍሶችን ማጥፋት ግዴታ ነው ምን አለ መሰለህ እንዳንተ አይነት የተቸገሩ ሰዎችን ሁለት አይነት መፍትሄ ይሰጣቸዋል አንደኛው ከኛ ጋር አብረው ይሰራሉ ሁለተኛው ደግሞ በመግደል እና ነፍሳቸውን በማጥፋት ከስቃይ እንገላገላቸዋል እና አንተ ከሁለቱ አማራጮች ሰርከው ከኛ ጋር መቀላቀል ስለሆነ የጊዜው ስመጥፋት ነው እና ብዙ ስራ ስትሰራ ይገባል ነፍስ ማጥፋት ማለት ተራ ነገር እንዴት የሰው ነፍስ ተራ ሊሆን ይችላል ማለት የቸገረው ነፍስ ተራ ነው ሀብታም ነፍስ ነው እንደኔ አይነት የከበረ ነፍስ ያሰጋ ይችላል ግን ቸግሩት ጎዳና ከሚበጠመጥና ቅማልና ተዋን ከሚበላው ነፍሱ ቢጠፋ አሪፍ ነው ብዬ አስባለሁ አይሻልም ጓድ ወት ብለሃል እንደዚህ አይነት ነፍስ ቆሻሻ የሆነ ነፍስ ነው እኛ ዘንድ ያንተን የቆሸሸ ነፍስ ነው የምናጸደው በእኛ ስራ ዘንድ እንደዛ ብለን ነው የምናመልከው ገባህ አይደል የሚሰቃይ ነፍስን ነው የምናድነው እኛ ጋር እስኪ ከዚህ ድመት ገለህ ለመሆኑ ታውቃለህ እስኪ ከተረው ነገር ልጅ ኧረ ምን አርገኝ
በነገራችን ላይ የድመት ስጋ ይጣፍጣል። እንደ ሀገር በጣም ነው የሚወደደው እና እየቀመስኩት ቀን ነው በቃ በጣም አሪፍ ነው። እስክትቀምሰው ድረስ ነው። ማን ነው የሚቀምሰው? ኧረ በስመ አብ በሉ። እኛ ጋር እስከሰራህ ድረስ እንዴ ምንድነው ስራው? ሰው መግደል አላችሁ? ዝግጁ አይደለም እንዴ? አይደለም። ይኸውልህ እኔ ሰው መግደል አላችሁ። ብር ትፈልጋለህ? አትፈልግም? ምን አይነት ሰው ነው የላከችብን? ብር ፈልጌ ማን የመጣሁት? ታዲያ ብር ከፈለክ ምንም ማድረግ አለብህ። ነገ አሁን የቤት ኪራይ ቸግሮ ጎዳና ከምትወጣ እኛ ጋር መስራት አለብህ። ሲጀመር እኛ ጋር የመጣ መቅደስ ጋር የመጣ ሰው ወይ መሞት ነው አማራጩ፣ ወይ ከኛ ጋር ተቀላቅሎ ሰው መግደል ነፍስ ማጥፋት ነው አማራጩ። አንተ ደግሞ መርጠህ የመጣው መንገድ በጣም ጥሩ ነው። ራስን ለመለወጥ ራስህን ለማሳደግ የቆሸሸ ነፍስህን ለማጽዳት ነው የመጣው አይደል እንዴ? ሰው እየገደሉና እንስሳ እየበሉ እንዴት ነው ሰው እሱን ሊሆን የሚያስማማ? አሁን እሱ አልስማማም ካልክ ደግሞ ብዙ ቦታዎች ልንወስድ እንችላለን። ብዙ ነገር ልናሳይ ነው የመጣው። በመቅደስ ስለመጣ ነው እንጂ እኛ ሌላ ሰው አናስተናግድ። መቅደስ የምታመጣቸው ሰዎች አሪፎች ስለሆኑ ብዙ ሰዓት ነው ያስተናገድኩ። ብዙም አላውቅም አንተ መቅደስ ስለላከች ብቻ ነው። ስልክም ደውላ አሪፍ ልጅ ነው ስላለችኝ ነው እንጂ የመጣው እኔ አንተን አላገኘም። መቅደስ ማን ነው? መቅደስ ናት ወይስ ሌላ ሰው ነው? መቅደስ ናት መሰለኝ መምጣቱን ለማረጋገጥ። አይ እሱ የመቅደስ ስልክ አይመስለኝም። ቼክ አድርገው ግን ቃል እስከዛ እኔ እሱን አወራዋለሁ። እና መቅደስ ጋር ራሱ ብዙ አናወራም። እሷ የስራ ሰው ናት። እና እኛ በሷ በኩል የሚመጡ ሰዎችን በጣም ጥሩ ስለሆኑ ነው እንጂ በእንትን ደረጃ ልንቀበልን ፍቃደኛ አልነበረም። ስራውን እስክትገባበት ድረስ ነው ታውቀዋለህ። ደግሞ አንድ ነገር ልንገርህ፣ እኔን ከጠቀመኝ እኔ አሁን ሰውን እያመጣሁ የምረዳው አንድና አንድም የጠቀመኝ ነገር ሰው ያለ ርህራሄ በማጥፋት ማረግ ገንዘብ ካለ ማረግ ያለብህ ማረግ አለብህ። የመጣው ለምንድን ነው? ለገንዘብ ስትል ማድረግ አለብህ ምንም ነገር። ይሄ እኛን ያስቀረን ምን እንደሆነ ታውቃለህ? በጣም ሰዋዊ ነን ምናምን የምንለው ነገር ገንዘብ ነው ሜን ፖይንት። ለገንዘብ ስትል እንኳን ሰው ቤተሰብ ይገደላል። እና ገንዘብ ምናምን እኔ እናንተ ሊያጣላ ኦኬ። እሷ አይደለችም አንደኛው ተቀናቃኝህ ነው። ብታይ ሄድሽ ከገባ 3 ወር አልሞላውም። ዮሐንስ ነው ደውለው። ጆ ያ ኦኬ። እናም በጣም ተቀናቃኝ የሚሆን ይመስለኛል። በ3 ወር ውስጥ የራሱን 2 መኪና በ3 ወር ውስጥ። እስቲ አንተም እንደዚህ ሰራ አድርገህ ራስን መለወጥ ከፈለክ እንግዲህ መጥቶ መስራት ነው። አዎ ትንሽ ያው እንደመጀመሪያ ያስፈራል። እንዲህ ነው ብዬ ለእናንተ አልነግራችሁም። አንደኛ ሰው መግደል፣ ሁለተኛ ደግሞ ኧረ ይከብዳል። ብቻ ግን ሌላ ስራ ካለ ብትፈልጉልኝ ለኔ ብዙ ስራ አለ። አሁን ምን አለ መሰለህ እዚህ ጋር እኮ ሰው መግደል ሜን ፖይንት አይደለም። እኛ የገደልነውንም ከትከተህ ልታቀርብልን ትችላለህ። ገባ? እዚህ ጋር እኛ ብዙ ስራ ዘርፋለን። ግን አሁን የሞተ ሰው ተከትክቶ ምን ያደርጋል? እሱን ስትደርስበት ብናወራ አሪፍ ነው። እና ሰው መግደል እንዲህ ልታጋነነው አይገባም። ሰው ስትገል ቀስ እያልክ ነው። አይኑን ካወጣ ቀጣይ አፍንጫውን ካወጣ ቀጣይ እጁን እያረክ ነው። እና አይኑ የወጣ ሰው ገደልከው አልገደልከው ስራው ምንድነው? እኔ እኮ ሊገባኛል። ስራውን ቀስ በቀስ እናስረዳለን። አሁን እስቲ ውጭ ሀገሮች ትላልቅ ባለስልጣኖች እንዴት ነው እዚህ የደረሱት? የተለያዩ ወጣቶችን የተለያዩ ጎለምሳዎችን መጀመሪያ ልብ፣ ኩላሊት፣ አይን አይደለም እንደዛ እየሸጡ ነው እዚህ ደረጃ የደረሱት። እስቲ አንተንም እሱንም እንዲቀስ በቀስ ብናለማመደው ጥሩ ሰው አትጎዳም። አንድ ኩላሊት ነው የምትወስደው። አንድ ኩላሊት ማለት ደግሞ ባንዱ ይኖራል። ገባህ አይደለ? ለራስህም መለወጫ ለሰውየውም ደግሞ ህይወቱን ኩላሊት እንደሚጣፍጥ ታውቃለህ? ኧረ እናንተ ሰዎች ምን ውስጥ ነው የገባሁት? አያውቅም። ለዚህ እኮ ነው የሚያስቸግረን። ቀድማ ሳታስረዳት ልክና አልነገረችም። እኔ ምንም አላለችኝም፣ ግን ጥሩ ስራ እዚህ እንዳለና በአጭር ጊዜ ውስጥ ብዙ ገንዘብ ማግኘት እንደምችል ነው የነገረችኝ። ምንም ብር ሳታወጣ ኩላሊት መብላት፣ ቁርጥ መብላት ጥሩ ነገር አይደለም። የሰው ልጅ ነው ምንድነው የምታወሩት? እኔ አልገባኝም። የሰው ልጅ ሆነ የበሬ ሆነ ምግብ ነው።
ሞር የሰው ልጅ እንደሚጣፍጥ አታውቅም እንዴ? የሰው ልጅ ታካችሁ ግራ ታጋቡ ነው። ፈተና ነው መጀመሪያ ካልሆነ በእንስሳት እናልመው እንደ ጆ እኔ ነፍስ አላጠፋም። ጆ እንደመጣት እዚህ ላይ አንተ በጋርዳ አታውቅም? ኧረ እባካችሁ በጋርዳ ታውቃለህ አታውቅም? እኔ አላውቅም። እሺ አሁን ምን እናደርጋለን? በግ ለምን ይታረዳል? ነፍስ አለው። እኔ ሌላው ቢቀር 2 ቀን እንኳን ተገዝቶ ቤት ውስጥ የቆየ በግ ሲታረድ አዝናለሁ። ቆይ እሺ አሁን ምን እናደርጋለን መሰለህ? ገንተ በሏለህ እኮ ስጋ ውሻ ቀጣይ ላይ ስትመጣ ደስ ያለው ውሻ እንሰጣለን። እንደሱ አይደል ሰው ይዞ መምጣት አለበት። መጀመሪያ ደንባችን መከበር አለበት። ምን ልታረጉት? ችግር የለም ስራ ልናስቀጥር። እኔ መጥቼ አንተ ብቻ አልፎልህ መቅረት ትፈልጋለህ? አይደለም እኔ መጥቼ ያልተሳካልኝ ስራ ለነሱ ችግር የለም። አንዱ ስራ ይሆናል። አሁን እሷ ላከች አንተና ስለዚህ ብር እንሰጣታለን። አንተን ስለላከች አንተም ሰው ስታመጣ ብር ይሰጣል። አንዱ የስራ አካል ነው። ቀስ እያልክ ከፍ እያልክ እንደሷ እንዳሳድጋለህ። መጀመሪያ ስራ ግን ሰው ማቅረብ ነው። የምንልን አይነት ሰው ፈልገህ ለስራ ነው ብለህ ይዘህልን ትመጣለህ። የሚከፈልህን ይከፈላል። እነሱም የምንሰጣቸውን እንሰጣቸዋለን። አሁን እነሱ ሲመጡ ቅድሙ ፈተና ካንተ ጋር ለመጫወት ለመቀላለድ ትንሽም ደግሞ ለማስደንገጥ ባህሪዬን ለማወቅ እነዛ ሰዎች ሲመጡ ቀጥታኛ የምንልካቸው ወደ ዱባይ፣ ካናዳ፣ አረብ ኤምሬትስ እዛ ነው የምንልካቸው። እዚህ መተው እኛ ጋር ብዙ አይቆዩም። ዛሬ መጡ ነገ ይሄዳሉ። ገባህ አይደለ? አንተ ይዛቸው ስትመጣ ምንም አይነት ማስረጃ አንጠይቃቸው። ፓስፖርት ኖራቸውም አልኖራቸውም ችግር የለም። እኛ ጋር ይመጣሉ። በነጋታው ሂያጅ ናቸው። ትኬታቸው ተዘጋጅቶ ሁሉም ነገር ተጠናቆ ነው የሚሄዱት። ካንተ የምንፈልገው አሁን ለእንትን እንዲሆነን ለመጀመሪያህም እንዲሆን እስቲ ከኢትዮጵያ ለመውጣት የምትፈልግ ሰው ሴት ነው የምንፈልገው። ቀያቱ ፀየም ያለች ጸጉሯ ትንሽ ረዘም ያለ እዚህ ትከሻው አካባቢ ቢሆን ተመራጭ ነው። ትከሻው አካባቢ እና አይኗም ጎላ ጎላ ያለ ከሆነ ተመራጭ ነው። የጥቁር ቆንጆ አይነት ሴት እንድታመጣልን እንፈልጋለን። እኔ አለማርያም ሴት አመጣለሁ። በጣም ነው ያማረ መፈለግ ነው። አንተ አሁን እሷን በአጋጣሚ ያገኘሃት አንተ ደግሞ ስራዬ ብለህ ብትፈልግ ብዙ ነገር ታገኛለህ። ስለዚህ አሁን አንተ ምን ጠብቀው ካንተ እንደዚህ አይነት ሴት ይዘህልን መምጣት ብዙ አናስለፋ ብዙ አናድክ። እንደ መጀመሪያ ቲፕ ከኔ ይወሰድ 500,000 ብር እንሰጠዋለን። ከኔ ይወሰድ ችግር የለም። ከኔ ብር ሰጠዋለሁ ጨምሬ ለሌላ 200,000 ነው የምከፍለው ለሱ እኔም 300 ብጨምርለት በቃ ለ200,000 ብለን እንትና አበላ 1 ሚሊዮን ውሰድ። ይሄ ሁሉ ክፍያ ምን ስላረኩ ነው? የስራ አጋራችን ሁለ ልዘልቅ ስለሆነ ክፍያ አሪፍ ነው። የኛ አባል ሁነ ደግሞ እንድትጎዳ አንፈልግም። የኛ አባል ሁኖ ኑሮ ያከሰው ፊት ማየት አንፈልግም። ካሁን በኋላ የምትበለው ምግብ እኛ ይመረጥልን ነው እንልክልናለን። ጥብስ፣ ዱለት፣ ፓስታ በስጋ ኤኒቲንግ የሆነ ደግሞ አይቦል የሚባል ምግብ አለ። እሱን እንልክልናለን። የመጀመሪያ ታይም ሊከብድ ይችላል። የሰው አይን ሊመስል ይችላል፣ ግን ፌክ ነው የምናሰራው። ስትቀምሰው ግን ጣሙን ከቀመስክ በኋላ ከሱ ውጭ የምትበላም አይመስለኝም። እንዴት አይን ነው? አይን ነው ግን ይመስላል። ለምን ትደነግጣለህ? ሁሉ ለስራ ነው አይመጣ። አይን ብትበላስ በችግር አለ። ኧረ በእናታችሁ እኛ ሀገር ያልተለመደው እንደዚህ አይነት ነገር ውጭ ሀገር ነው የተለመደው። ቻይኖቹ ነው ያቸው ረሃብ መጡ ነው ምንም ነገር መብላት የጀመረው። አሁን የደረሱበት ማንም አይደርስባቸው። ትለሽ ትንዝለሽ አይነሽ እንትነሽ ምንም ነገር ያገኙ ይበላል። የሰው አይደለም እንደነሱ መሆናል። የሰውን ይበላሉ ብር። እኛ አብረናቸው ይሰራነው ይችላል የምናውቀው። አንተ አታውቀው። ዛሬ መጣ ልትከራከረን አትሞክር ፕሊዝ። አሁን ለስራ ነው የመጣ። ስራህን እስቲ መጀመሪያ ስራና ገቢህን አገኝ። መጀመሪያ ገቢውን ያገኝ። ይሄ ገቢ ትንሽ አይደለም። እንግዲህ እንዳለ 1 ሚሊዮን ብር በአንድ ሰው ማግኘት ማለት በጣም ቀላል አይደለም። እነዚህ ሰዎች የምታመጣቸው ሰዎች ህይወታቸውን የሚለወጠው ትላልቅ ባለስልጣኖች ጋር ትላልቅ ሀብታሞች ጋር ነው የሚሆኑት። አስበው ከዚህ ካናዳ፣ ከዚህ ዱባይ፣ ከዚህ አረብ ኤምሬትስ መላክ ማለት ያውም ደግሞ ካለምንም ማስረጃ ካለምንም ተያያዥ መላክ ማለት ምን አይነት ትልቅ ቦታ ልንልካቸው እንደምንችል
ደግሞ እንትናቸው ከጣፍ ማለቴ ሰራቸው አሪፍ ከሆነ ብዙ ገንዘብ ታገኛለህ በእነሱ እኛንም የሚያስደስቱ ከሆኑ እውነት ነው ብዙ ነገር ታገኛለህ አሪፍ ነገር ማቅረብ ብቻ ነው ያንተ ነገር እና ያለን አይነት እኛ ያማረንን አይነት ታቀርባለህ እሺ ከዚህ እዛ የምትልኩበት ማለት ማን ነው እዛ የሚቀበላቸው እሱ ያንተ ስራ አይደለም ከፍ ስትል ታውቀዋለህ ስለዚህ ጉዳይ አንተ ለጊዜው ገና ነው ማለት እንደ ያው ስራው ስለገባ ስለሆነ አይ የዮሐንስ ደረጃ ሲደርስ ዮሐንስ ደረጃ ተጠራጣሪ ስለሆነ ሁሉ ነገር አሳይተ ነው እንጀምራለን ግን ቢያንስ ዮሐንስ ደረጃ ይድረስ አንድ ወር ወይ 2 ወር ያገልግል መጀመሪያም የተባለችዋን ያምጣ እውነት ነው እስቲ መጠራጠርን አቁም መጀመሪያ እኛ ጋር መስራት እስከፈለክ ድረስ ያለህ ነገር በሙሉ እንደ ጨዋታ እንደ መፈተኛ ወሰደው ለባህረለ መጀመሪያ እስቲ ስራ ምን አይነት ነው ምን ያህል ስራ የመስራት ምን ያህል ብር የማግኘት ፍላጎት አለ አሁን እኛ በአንድ ሰው 1 ሚሊዮን ስንከፍልህ እስቲ ሌሎች አዳዲስ እስቲ ቆይ እናገናኛለን እነ ጆንም እነሱ መጀመሪያ ሲገቡ 400,000 ነው የሚገቡ 400,000 200,000 ነበር በአንድ ሰው የሚከፈላቸው በጣም አሪፍ ሰው ካቀረቡልን የሚጥም የሚለው በጣም ተደለ አፊጋ ሰራጆኛል ማለት ነው ኦኬ አሪፍ ነገር ካመጣ እንዳለ 5 ሚሊዮን ልንሰጥ እንችላለን ቤት ልንሰጥ እንችላለን እዚህ ጋር ላና ያመጣችሁ በጣም ነበር የሚጣው በቃ አፊጋ ይቀር አሁን ሱምቶና እንደዚህ አይነት ቢያመጣልና በቃ አንድ ቤት ብትሰጠው ምን ችግር ነው በእናትህ አሁን እዚህ ጋር ምራቄን አታምጣው ለምን አታርፍም ማለት ልጆቹን አልገባኝም ምን እኛ ስለ ስራው አስደሳች አሁን አንተ ስራውን ስትሰራ እኛ ለአንተ 1 ሚሊዮን ብር ስንሰጥህ ፈልገነው አለ 1 ሚሊዮን ብር የምንሰጥህ የስራው አስደሳች እኛም የሚሰጠን ከዛ ባይበልጥም 2 ሚሊዮን 2.5 ሚሊዮን ነው የሚሰጠን ገባህ አይደለ ስለዚህ ለኛ ወንበሩን ተመቸም ልቀይር አይ አረች ተመቸም አምሮት ስንል ተገፍ በል ወገብን በሌላ አታስበው እነሱ የሚያስገቡልን የገንዘብ ብዛት ነው ለኛ ጣዕማችን አፋችን ላይ የሚቀረው ጣዕም እሱ ነው ገባህ አይደለ አሁን እንግዲህ አንዷ አባላችን ከዚህ በፊት ለአንዱ ካናዳ ውስጥ ለሚገኝ ባለሀብት አንድ ቆንጂዬ ኮረዳና አንድ ህፃን ልጅ አመጣችል ህፃኗን ልጅ ለማሳደግ ነው የሚፈልገው ኮረዳዋን ደግሞ አግብቷት አንድ ላይ ለማኖር ለነሱ ያኔ በላነው ዱለት እዚህ ይላል እዴ ስንት እንደሰጠን ታውቃለህ ኢች 7 ሚሊዮን ብር ገባህ አይደል ከዛ በላይ ዱለቱ ይሆናል እና እንደዛ ትንሽ እየረሱቁ በእናትህ እንታረጋለህ አሁን እስቲ ያልነህን አይነት ሴት ፈልገህ በዚህ 3-4 ቀን ውስጥ ኦር 1 ሳምንት ውስጥ ይዘህልና 1 ሳምንት ማንቺ እስከዛ መታገስ አልችልም ከቻልክ ዛሬው እዚህ አካባቢ አይጠፉም ቆንጆዎች አሉ ሲባሉ ሰምቻለሁ ይኖራል ታች መዞሪያው ጋር ቅያሱ ጋር ማለት ይኖር ይችላል ቤት ተቀምጠው ስለሆነ የተደለበ በሬ ይጣፍጣል ሲባል አልሰማም እውነት ብለሃል ቤት ተቀመጠ ስለማይጠፋ እንዴው ሰፈር ጎረቤት ምናምን የለም ልጅ ያላቸው እንዴት ተመርተ ጨርሳ ስራ እንትን ያለች ምናምን ቤተሰቦቿ ጋር ያደገች እና ስራውን ቀስ እያልክ ትለምደዋለህ አሪፍ ምግቦችን ነው የምንበላው አንተም ትበላለህ አሪፍ ነገር ከኛ እኩል ባበላ የኛን ትራፊ መብላት ራሱ ማናየበታ እውነት ነው እኔ ጆ በጣም ከመወድለት ባህሪ ልንገር ጆ ማለት እንዳንተ ይላከችልን ነው ያላመነበት ነገር የሚሞት ሰው ገባ እሱ ገንዘብ ፈልጎ ነው የመጣ ለገንዘብ ሲል ብዙ ሰርቶልናል ጆ ደግሞ ኬት እንደሚያመጣቸው ምን ጥሩ እኮ ነው የሚወጣቸው ጆማ ይለያል እኔ ጆ ማለት ጠጋብል ትንሽ ወገቤ ነው የሚያመኝ አይዞህ ተስተካክል ለዛ ነው አይዞህ ችግር የለም ጆ ማለት እኮ የነጠረ ቅቤ እኮ የሚያወጣ ሰው አንተ ምን ሆነህ ነው ወጥ የጆ ይለያል ኬት እንደሚመጣ እኔኮ በቃ ያቃችኋል ደግሞ የተባለው ራሱ ነው ቁጭ የሚያደርግ ፐርፌክት የሆነ ሰው ያየው እሱ ነው አሁን እዚህኛው ቦታ ከመጣ በጣም ፐርፌክት እኮ በጣም
ኤክስትሪምሊ ፐርፌክት ደግሞ ይህ ሰፈር ተመችቶታል። አይ ቲንክ ስገምት ለስራ ይሆናል። በጣም እንደነሱ አይነት ሰዎች አሉ በሰፈር ለእነሱም አሪፍ አልሆነም። ከድህነት አረንቋ እያወጣናችሁ ነው። ምን ታስባለህ? እኔ ፈርቻለሁ። ጥሩ አይደለም። እኔ ፍርሃት እያለኝ ነው። ለምን ትፈራለህ? አሁን እኮ እዚህ ጋር ከድህነት እናውጣ ነው እኮ ያለ። ይገባኛል እኮ እኔም ድህነት አስጠልቶኝ ነው የመጣሁት። ግን የምትወሩት ወሬ ያስፈራል እንዳላችሁኝ የሰው እኔ አላውቅም። ብቻ እሱን እኮ ነገርኩህ ቅድምም እንደ ቀልድ አድርገው ወሰደው። መፈተኛ ነው እሱ። ተግባር ጋር ጎበዝ የምትሆኝ ይመስለኛል። አይመስልም? እንደዚህ የፈራኸው ባይዘው አንዳንድ ደሃ አዳዲስ ነገሮችን ለመሞከር ይፈራል፣ ይሰጋል። እኛም ልጅ እያለን እንደዚህ ነበር። ታስታውሳለህ? ሳይክል ካለ ደጋፊ ጎማ ለመንዳት መጀመሪያ ጊዜ በጣም የሚያስፈራ ነበር። ትወድቃለህ፣ ትነሳለህ፣ ትሰበራለህ። ያን ደጋፊ ጎማ ግን ስታቆም ፍጥነት ይጨምራል። ገባህ አይደል? ስለዚህ አንተም ደግሞ ፍጥነትህ እንዲጨምር ይህንን ፍራቻህን፣ ይህን ደጋፊ ጎማህን አርቀህ ሰባብረህ መጣል አለብህ። ልጆች አሉ እንዴ? አገብተሃል ወይ? ልጆች አሉ? ኧረ የለኝም። ያው ፈርቼ ያለው ስል ከዚህ በፊት ፈራለሁ ማለት አይደለም። ግን እናንተ አሁን እያላችሁኝ ያላችሁት ነገር ያስፈራል በጣም። እንደመጀመሪያ ያው ግዴታ ነው እኮ አሁን ገንዘብ ለማግኘት ማማራጭ ስለሌለ ግዴታ ስራውን እሰራለሁ። ግን ማመጣው ሰው ምን ሊደረግ እንደሚችል ምን ሊሆን እንደሚችል ብዙም ግልጽ አልሆነልኝም። ቢሆንም ግን በቃ የምታመጣውን ሰው አሪፍ ቦታ እንልኳለን። ስራ ነው እኛ እኮ እዚህ ጋር መስራት የሚፈልጉ ሰዎችን ላይፋቸውን እንቀይር ነው። አንተን እኮ እዚህ ጋር እንዲህ የምንከራከር ህይወትን ለመቀየር ነው እንጂ ለኛ 5 ሳንቲም ጠቅመና ለምን አይቀርበትም? በጣም የምትፈራ ከሆነ ይቅር። አይ እሰራለሁ ነው ይሻልኩ። በቃ መስራት የምትፈልግ ከሆነ እንዳንተ ይሄን ያህል መከራከርም የለብንም። መስራት የሚፈልግ ከሆነ እኛ ላንተ ብለን ነው እንጂ እኛ ጋር የምናገኘው ጥቅም የለም። ሌላ አንዱ የቸገረው መጥቶ ሰው ያቀርብልናል። ገባ? እኛ የነሱ የምታቀርበውንም ሰው ህይወት እንቀይር ነው። ነገ እጅን ስማ የምታመሰግን ሰው ልትሆን ትችላለች። እሱ ስለላከኝ እኮ ነው ህይወቴ የተቀየረው ትላለች። ብዙ ሰው ብር ስለሚያገኝ ስለሚረሳ ልክደውም ትችላለች። ላልደውልልህም ትችላለች። ስልኳ ቢጠፋብህም ልትጨነቅ አይገባም። አንተ ብቻ መጣ አሪፍ ቦታ ለኛ ሰጣሃታል። ከዚህ በኋላ አሪፍ ብር ስለምታገኝ ብዙ ስልክ ላይ ይነሳም ይችላል። አሁን አንተ የምታገኘው 2 ኮሚሽን ነው የሚሆነው። ከኛ ዳጎስ ያለው ገባህ አይደል? ከኛ ዳጎስ ያለውን ደግሞ ስታስቀምጥ ከነሱ ደግሞ የሆነች ነገር ልትቀበል ትችላለህ። ካሰሪዎቻቸው እኛም የተወሰነች ነገር ቀነስ አድርገን እንዲሰጡ እናደርጋለን። እውነት ነው። እና እዚህ ሰፈር ህፃናት አሉ ብዙና ኳስ እየተጫወቱ እያቸው። እስኪ በር ጋር ውጣና ምንድነው በሩን የመቱት መሰለኝ እነሱ ይሆናሉ። በጣም እንግዳ ራሱ ማስተናገድ ማውራታችን ካልሆነ 1-2ቱን አስገብተን እንመክራቸዋለን። ምን ታስባለህ? ምን ችግር አለ? እንደሱ ማድረግ እንችላለን። 1-2ቱ ይመከራሉ እና እንዳልኩ ነው። እሱ እንደነገረህ ከሁለታችንም ኮሚሽን ታገኛለህ። ከነሱም ማሰሪዎቻቸው ትንሽ ይሰጣል። 1 ሚሊዮን እንሰጣለን በመጀመሪያ ሰው እንዳለ። ክፍያው ውድ ሳይሆን 200,000 ነው። ገባ? ከነሱ 200,000 ሲጨመር 400,000 ነው። 600,000ን እኛንን እንደ ቲፕ ጨመርን። ኦኬ በርጋ ይሉ አይ ቲንክ ሰው የሚፈልገን ሰው አለ መሰለኝ። እስቲ አንዴ ናና አናግራቸው። ኦኬ ምን የሰፈር ሰዎች ምናምን ናቸው? አይ አይደሉም። የመታወቂያ ስምህ ነው የጠሩ ሁላ። ና እስቲ አናግራቸው። ማን ነው? እኔ ልውጣ እንዴ? አይ አንተ ቁጭ በል። ችግር የለም እኔ ላውራህና ትሄዳለህ። ማን ይሆናል? እስቲ አናግራቸው። እሺ እና ምን እያልኩህ ነበረ? እስቲ ስራህን እንየው መጀመሪያ። እንግዲህ እንደዚህ አይነት ከባድ ገንዘብ በቀላሉ አይገኝም። እውነት ነው። ይገባህ አይደለ? 1 ሚሊዮን ብር ከራሳችን ኪስ አውጥተን አስበው። 1 ሚሊዮን ብር ከራሳችን ኪስ አውጥተን አስበው እስቲ 200ን እንግዲህ ከነሱ ነው የምታገኘው። ኤክስትራ
ከኛ አጠቃላይ 1 ሚሊዮን ብር ብዙ ደጋገምኩብህ መሰለኝ። አይ እንድታስበው ከባድ ብር ነው እኮ አነሰ እያልኩ አይደለም፣ ግን ያው እንደ አዲስነት ያትረዱኛላችሁ፣ ወጣት ናችሁ። ለዛም ነው እንጂ ይሄን ያህል እሱ መረዳት ከብዶን አይደለም፣ ግን አንተም ደግሞ ስራው ላይ እንድትሳተፍ እንድትሰራው ስለምንፈልግ ብቻ ይሄንን ያህል ብር ያቀረብንልህ ምን ያህል ልታገኝበት እንደምትችል እንድታውቀው ነው። ይሄ መጀመሪያ ነው። 1 ሚሊዮን ብር ማለት ቀላል ገንዘብ እንዳልሆነ አሁንም ደግምልሃለሁ አስረግጬ እንድታውቀው ማለት ነው። ስለዚህ እስቲ ይሄ መጀመሪያ ክፍያ ነው፣ ሊቀንስም ሊጨምርም ይችላል። እንግዲህ አሁን ያልንህን አይነት ሰው ካመጣ ቅድም ነግሯል፣ ጼም ያለች ጸጉሯ ትንሽ ረዘም ያለ እሷን በቁመት ዳጎስ ያለች ምታምር አይኗ ጎላ ጎላ ያለች ልጅ ካመጣ እንግዲህ ብርህን አፍሰህ መሄድ ነው። ገባህ አይደለ? እኛም ህይወታቸውን ለመቀየር ነው ከዛ እዚህ ድረስ ይዘናቸው የምንመጣው። አዎ ስለዚህ አሁን እነሱ እዛ ሄደው አብዛኞቹ እንግዲህ እነ ጆም ሃናም ማሂም የሚልኩልን ሰዎች አብዛኞቹ ብሩ ተመችቷቸው እንግዲህ ስልካቸውን አጠፋፍተው እኛንም ከርተውን እዛው ቀርተዋል። ገባህ አይደለ? ስለዚህ እኔ አሁን እምልህ ሊስቷን ስታመጣት ንገራት ምን አይነት ቦታ እንደምታመጣት። እንግዲህ እኔ አልነግርህም፣ ድለላ ነው የምትሰራው፣ ማሳመን ያንተ ፋንታ ነው። አዎ ስለዚህ አሁን አንተም ጊዜ አትፍጭ። ስልክ እየጠራ ነው መሰለኝ። አዎ የስራ ስልክ እየተደወለልኝ ነው። አንተም ጊዜ አትፍጭ፣ እንትን እናደርጋለን። እነዚህ ሰዎች እስኪ ና አንዲ ብቻ እንፈልጋለሁ። እሺ እሺ መጣሁ። እዛው አውርቼ ስልክ እመጣለሁ። ማሂ እየደወለች ነበር። እነዚህ ሰዎች የመጡት ማለት አላውቃቸውም፣ ግን የህግ አካላት ምናምን ይመስሉኛል። እሺ እና ደስ ስላላለኝ ይህን ሰውዬ የሚያመጣው ያምጣ። ለጊዜው ግን እዚህ አካባቢ ያለውን አየር ብንቀይር ብዬ ደስ ይለኛል። እዚህ አካባቢ ያለውን ቀይር እናድርግና አየር ቀይረን እነሱን ማረጋጋት አለብን። አዎ የመጡ ሰዎች ደስ አላሉኝ። በተራባይ ናቸው። ልጁን እስኪ ቆይ እናወራበታለን። እናስወጣውና እንዳልኩ አድርገህ የሚያመጣትን ቸከስ ሴት ንገረው፣ ምን አይነት እንደሆነች ደግመን እንነግረዋለን። እስከ ደበቅ አድርገህ በጀርባ በር በኩል ትልከዋል። ቆየንባ ትንሽ አዲስ የስራ ሰዎች አጋጥመው ነው እና እንዳልኩ የኛ ስራ ቀላል ነው እና እንዳልኩ ጥቁር ጸጉሯ ትንሽ ረዘም ያለች የምታምር ሴት ብትሆን እንደሱ አይነት ነው ማየት የምንፈልገው እና ይዘና እሱ በሚያስወጣ መንገድ ወጣ። ትንሽ በዚህኛው መንገድ ልጆች ተጣልተው መሰለኝ ደስ የሚል አየር የለም። ወጣትም ስለሆንክ እንትን እንዳይሉ በዚህኛው በር እሱ ያስወጣል። በቃ ሸኘው ያለውን ነገር ዲቴል ምናምን ንገረው፣ ሁሉንም ነገር። ችግር የለም በቃ እኔ የምጨርሰው ልጨርስ፣ አንተ ይዘውጥ። እሺ አመሰግናለሁ። ችግር የለም። ሰውዬው አቤት አቤት። ና መጥቻለሁ። ሻኛው በደንብ ታዲያ ምን ጥርጥራለሁ፣ በደንብ ነው ያስወጣሁት። እነዛኞቹ ደግሞ ከበውታል ሰፈሩን። ምንድን ነው? እኔም አላወኩም የእነሱን ጉዳይ። እንዴት ስሜን እንዳወቁትም አዶን ነው፣ ግን ችግር የለም። ከመግባታችን ገና ወር ከ15 ቀናችን አይደል? እንዴት ነው ሰፈሩ? ትንሽ ወረኛ ሰፈር ይመስላል። ልጁ ግን አምናል። እኔ የሆነ ነገሩ ደስ አላለኝ። የሚታመን ነገር የለውም። ደንባራ ነገር ነው፣ እንዳያስጠቃን የፈራው ይመስለኛል። ደንባራ ነው፣ ቅልብልብ ነው፣ ይቸኩላል። ካሁኑ የሆነ ገንዘብ ብቻ የፈለገ ሰው ነው። ቀባስ ሳልሰራ ልብላ የሚል ሰው እንዴት እንደሚሆን እንግዲህ ባይሆን። አና ከዛ በኋላ ደወለችልህ? አና አይደለችም የደወለችው፣ ሌላ ነው፣ ሌላ ሰው። እሷ ራሱ እንዴት አልደወለችም? እንዴት ሆነ ድረስ መደወል ነበረባት። ባይሆን አንድ ወጥመድ እናዘጋጅለት፣ ሳይፈልግ በግዱ እንዲገባ።
እሱማ የተለመደ ስራችን ነው። ገባህ አይደለ? በርጋ አንድ ኤክስትራ ካሜራ እናስገባ። ከዛም ደግሞ ልጆቹን አምጥቶ ሲያስገባ ነገር ከነገ ወዲያ ያልነውን ልጅ ይዟት ሲመጣ እንቅረጽ ይሻላል። እንደሱ ተባባሪ ከዛ እንደሱ ከምናደርግ ላይክ ድንገተኛ አድርገን ነፍሰ ገዳይ ነው አስብለን ከዛ በኋላ ነፍስ እንዲያጠፋ ማድረግ ይሻላል። ፈጠነም ዘገየም ሲያጠፋ እኮ መታየቱ አይቀርም። እሱን ነው የምልህ። ተባባሪ መሆኑ ከታወቀ ተባባሪ ከሆነ እኛን ሊያስጠቃን ይችላል። ገባህ? አሁን ተባባሪ አድርገን ካስገባ ነው እነሱም ስለሚጠቁ እነሱን ለራሳቸው ሲሉ አይለቁትም ይላሉ። የሆነ ነገር እናዘጋጅለትና ከነጆ ጋር እንነጋገርና እውነት ነው በቃ የሆነች አንድ እሱ የሚያመጣትን ሳይሆን ሌላ ሰው እናድርግና በቃ የሆነ ነፍስ እንዲያጠፋ የሆነ ትንሽ ሰው ነው አንድ ሁለት ስናጠጣው እንትን ይላል መሳሳቱ አይቀርም። እውነት ነው። ያቺንም ደግሞ መድኃኒት ታውቃለህ እንዳለች አይደል? መድኃኒቷ አለች። በቃ እሷ ካለችማ ራሱን ስለሚሰጥ በቃ ትንሽዬ በስለት እንደገደላት አድርገን አሻሩን እሱን ምናምን አድርገን ፎቶ እናነሳቸዋለን። ከዛ ኢዚ ዌይ ይሆንልናል። ሳይፈልግ በግዱ ይሰራል። ገባ? እኛ ካለንበት እኛን ስለሚፈራ ብቻውን እንደገደል አድርገን ማንገራገር አለብን። አሬ ብር ካየ ግን ተው። አሁን እንዲያወራው እኮ ማንሰጠው የውሸት ስለመሰለው ገባህ አይደለ? 1 ሚሊዮን ብር እንዴት ነው ሰው ልጅ ዝም ብሎ እንዲህ ቆንጥሮ የሚሰጠው ለሰው? የሚጣፍጥ ስጋ ካበላን እንኳን 1 ሚሊዮን ሌላ ሰው ሰጠው። አሁን ደግሞ የመጀመሪያው ስለሆነ መስጠት አለብን። ኩላሊት ሁለታችንም ስለማንወድ ኩላሊታቸውን ብሸጥ እኮ የሁለት ኩላሊት ዋጋ ነው። ታዲያ ደግሞ ተቀባያችን አቀብሉኝ እንዳለ ነው። ዶክተር ጉዳይ ይዟል። ተነጋግረናል ከሱ ጋር። አሁን ቀጣይ ስቴፓችን ምንድን ነው የሚሆነው? ቀጣይ ስቴፓችን እንግዲህ ልጅቷን ያምጣት፣ ብሩን እዛው ብንሰጠው የሆነ አላ ከራቀ ሊጠራጠረን ስለሚችል ወዲያው ብንሰጠው ብሩን አዘጋጅተን እንጠብቀውና ብሩን ወዲያው እንሰጠዋለን። ይቻላል። አንዴ ከዛ በትንሽ ቆይተን ፓሪ እናዘጋጅለትና ነፍስ ሲጠፋ በቃ የሆነች ቪዲዮ እንያዝበትና እንዲያውም ነፍስ የሚያጠፋበትን ልጁ ተጠራጣሪ ስለሆነ አርፎ የሚቀመጥ አይነት ሰው አይደለም። ገባህ? ለእኛም ስጋት ሊሆን ይችላል ለራሳችን። እውነት ብለሃል። እና ስጋት እስከሆነ ድረስ እኛም ለሱ ስጋት መሆን አለብን። ስለዚህ እንደዚህ ብናደርግስ? ፓርቲ እናዘጋጅለት። ልጅቷን ሲያመጣ ብሩን እንሰጠዋለን። 200 ሺህ ብር ብናወጣ ነው ጽድት ያለ ፓርቲ አዘጋጅተን ወዳጅ ዘመዶቹን እንዲጠራ። ግን እነሱ ከተጠሩ ደግሞ ጥርጣሬ ፊታችን ይታያል። ስለዚህ ከስራ ባልደረቦቻችን ጋር አንድ ላይ በመሆን እሱን ዌልካም ብለን ፓርቲ አዘጋጅተን ደግሰን ሰው እንዲገል ማድረግ ነው። ያንተና ስታንድ ባይ ነው? አዎ፣ ደውልለት እስቲ ጠይቀው። ሄሎ እንዴት ነህ? ሰሞኑን ተጠፋፋን። ትንሽዬ ድግስ ቢጤ ድራማ የሆነች ድግስ ቢጤ ፈልጌ ነበር። አንድ የሆነ የሚያስቸግረን የተጠራጠርነው ሰው አለ። እሱ ጋር ትንሽዬ ሪከርድ መያዝ ስለፈለግን የምንፈልገው ትንሽዬ ፓሪና መድኃኒቷ ትሰጣለች የተለመደችው። ከዛ ጆ አንድ ልጅ ያመጣልሃል። በቃ እዛች ክፍል ውስጥ ካሜራ ነገር አስቀምጠ ፎቶ ነው የምንፈልገው። የሚገልልህ ሰው እንልክልሃለን። ሲጀመር አንተ ግደላት። ብዙ ሰው መጥራት አልፈልግም። ገለህ ላይክ አሻሮ ምናምን በሷ አድርግ። እሱ እንደገደላት አስመስልና ፋይል ያዝልን። ከዛ በኋላ የቀረውን ስራ እኛ እንወጣዋለን። ቀለል ያለ ኧረ ብዙም ባታወጣ ይመከራል። 500 ሺህ በቂ መሰለኝ። 500 ሺህ ልክልሃለሁ። ሁሉን ነገር ጨርሰህ ጠብቀኝ።
እንስጠው 500 ሺህ ይበቃዋል። ለልጁ ነው 500 ሺህ ላይክ ለጆም ለሱ ይበቃዋል። 100 ሺህ ጨምርላችሁ። 100 ሺህ ፕሮግራም ማዘጋጃ ይሆናችኋል። በቃ 800 ሺህ ትወስዳላችሁ። እስከነ የምታረጉት ተግባር ድረስ ክፍያው ይሆናል። ያንተንም ስራ የጆንም ስራ ባሪውን ቀለል አድርጋችሁ የእሱን ሲንተን ስለሆነች እንደው ዘመድ አዝማዶቻችን ጥሩና ራሳቸው አክብሩት። ፈታ በሉበት እና አዘጋጅታ አሳውቀኝ ሁሉንም ነገር እሺ። እሱ ጋር ያለውን ነገር ፊክስ አድርገናል። በቃ ይህን ጉዳይ እኛን ሊያሳስበን አይገባም። ግን እንደመጣ ብሩን እንሰጠዋለን፣ ልጅቷን ይሰጠናል። በብሩ ደስታ መቼም ይሰክራል። ዳ ትንሽ ሲያገኝ ያካብላል። ያፈንጠዙ አይቀርም። ለቆማጣ አንድ ጣት ብርቁ ነው ይባላል። እንደዚህ አይነት ቆማጣ 1 ሚሊዮን ብርቁ ነው። መጣሁ ደርሼ ልምጣ። እስኪ ያቺን የምትቀማመስ ነገር እንደቆሎ ትንሽ እስኪ ትቆይና ትንሽ እኔ አምሮቴ እኮ ሊደፋኝ ደረሰ። ተረጋጋ እንጂ ተረጋጋ። ቢያንስ የጀመርነውን ጉዳይ እንጨርስ። የባለፈው ህፃን ዴሊሺየስ እኔ ኩዱ ደስ ስትለኝ በቃ ህፃን አድርገው ልለው ነበረ። በጣም በቃ ጥብስ አላማረ ጥብስ ደረቅ ያለ ጥብስ መረቅ የሌለው ጠባሿን እንደውልላት እንዲህ ለማታ ማታ ልጁ አውርቷል። ስንት ሰዓት አመጣለሁ አለ። ደውሎልኝ ነበረ። ሰዓት ግን አልነገረኝም። ዛሬ እንደሚያመጣው ግን አሳውቆኛል። ለዛ ነው ቤት ያልኩት።